በእርግማን እየተመታች ያለች ሀገር ነች ለምን ካልከኝ በጣም የተወዘጋገበ አመለካከት ያላቸው ሶስት አይነት ሰዎች በቤተክርስቲያን ይተስታሉ ከክርስቶስ በላይ የሚከበር የዘላለም ሕይወት ሰጪ የዘላለም አዳኝ የኃጢአት ስርየትን የሚሰጥ ኢየሱስ ክርስቶስ የራሱን ደም ይዞ በሰው ወዳል ተሰራችው ድንኳን ገባ ነው የጅብ ቆዳ እዚህ ላይ አስሮ የጅብ ምርኩዝ ይዞ የጅብ የሚያስበው ጦርነት ነው የሚያስበው ጉስቁልና ነው ምድሪቱ በዚህ ምክንያት ረፍታለች እነዚህ ያሉባት ሀገር በጦርነት እየተዳከመች ነው አንተን ገለ ሲኦል እንገባለን ሲሉ የነበሩ ድግምቱ በጅብ ቆዳ ነው ወያጮጮ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  በዚህ አይነት ድግምት እንደሚሰሩት አቃል ገዳም የሚያስፈራ ጫካ ውስጥ በምናምን ስም እያሉ አጋንንት እናወጣለን የሚሉ ልብሳቸውን ነበር ገምተዋል ኃጢአትንም የሚያስተሰርይ ሚካኤል ነው ይላል ጋ ደግሞ ኃጢአታችሁን የሚያነጻ ማን ተክለ ሃይማኖት ኃጢአትን ሊያነጻ አይችልም ተክለ ሃይማኖት የክርስቶስ ደቀ መዝሙር ነው ለሚሉን ሰዎች መጽሐፍ ቅዱስን ሰበከ የሚል ገድሉ ላይ አላገኘንም ለዚህ ነው ህዝባችንን እያጣለን ይላል እስቲ አምጥ ሰይጣን መነኮሰ መንግስተ ሰማያት ገባ እግዚአብሔር የማያውቀው ያጋንንት ትምህርት የተወደዳችሁ ተመልካቾችና አድማጮች በእያላችሁበት ጌታ ሰላምና ጸጋ ይብዛላችሁ ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው በዚህ ፕሮግራም እንግዲህ አንዳንድ ሐሳቦችን እያነሳን አንዳንድ ትምህርቶችን እያስተማርን እንገኛለን የዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ እና ሼር ያደረጋችሁ መልእክታችን ለሌሎች ተደራሽ እንዲሆን እንድታደርጉልን በጌታ ፍቅር እንጠይቃለን እንደገና ዛሬ ደግሞ በሌላ ቪዲዮ ከወንድሜ ከመርጌታ ምስጢሩ ጋር አብረናችሁ ቆይታ እናደርጋለን አብራችሁን ቆዩ እንደምን አለ ሰላም እንዴት ነህ እንግዲህ አለባበስ ቀየር ያደረክ ነው ሰሞኑን በጣም ደስ ይላል እንደው ቀሚሱን ሳይሆን የራሱ ይከብደኛልና እንደዚህ የሚገርምህ እቺ አባቴ ይገዛልኝ ነች ወዳታለሁና ድሮ ዲያቆን ሆኜ የገዛልኝ የባህል ልብስ ነች እቺ ላይ ያደረኳት እና ወንዴው ዝብላ ትዝ ስትለኝ አሁን እኮ ሰዎች ሲያዩ እኮ በቃ አዲስ ልብስ የለበስን ነው የሚመስላቸው ክብር ለእግዚአብሔር ይሁን እና ደስ ይላል እንግዲህ የዛሬ ምናልባት 28 አመት አካባቢ ሆናል ብዬ ነው የማስበው ሰዎች ደግሞ እኔን ሲያዩ በጣም ጩጫ ነው የሚመስላቸው እግዚአብሔር ይባረክ አጭር ሰው አንተ ሳይባል ያረጃል ይባላል አራሱ ብቻ አይደለም ጌታን ከተቀበልኩኝ ጊዜ ጀምሮ አንተም እንደምታውቀው ፊዚካሊ ማንነቴ ሁሉ ተቀይሯል እንደገና የለመለምኩ ነው ሄድኩና እድሜንም እግዚአብሔር ብዙ ሰጥቶኛል በጣም በብዙ ነገር ነው የተቀየርኩት ጌታ ይመስገን በቃ እና እወዳታለሁ ለዛሬ ደስ ይላል እንደው ቀሚሱን እንደውም እየተወከው እንደዚህ ዘነጥ ያላለፈውስ ነገር ይሄ አይደለ እንግዲህ በጣም ብዙ ሰዎች ጥያቄ ያቀርቡ ስለሆነ እና ዛ ዝክረኒቂያው ላይ ሰብሰብ አድርጌ ወስደል ታስረክባቸው ነው አስረክባለሁ መጻፍቶች በጣም ብዙ መጻፍቶች አሉ መጻፍቶቻቸውንም እንግዲህ በጣም ብዙ አስተምሬበታለሁ ብዙ መጻፍም ጽፌበታለሁ ስለማያስፈልግ ተጣጣቸዋለህ ሰብሰብ አድርጌ እኔ እንኳን ቢቃጠል የሚል ሐሳብ አለኝ አንዳንድ ሰዎች እንዲያው እናስተምርበት ካሉ ወይ ለነሱ ሰጣቸዋለሁ ያለዚያ ገዳይ የሆነ ነገር መልሶ መስጠት ተገቢ እንኳን አይሆንም ዝክረኒቂያው ላይ እኔም እንደመታሰቢያ ሰብሰብ አድርጌ አንድ ቀን በጣም ዛሬ እንግዲህ አንድ መጽሐፍ ገድለ ተክለ ሃይማኖትን ያነበብኩ ነበርና እሱ ላይ አንዳንድ ሐሳቦችን ላነሳ ወደድኩ ፈቃደኛ ሆንክ ያው ተክልዬን ተወዳቸዋለህ እኔም ተክልዬን ነው ይዤ የመጣው ዛሬ አንተ ስረሳህ እንጂ እኮ ዳሎ ተክለ ሃይማኖት መጀመሪያ ጊዜ በዲቁና ያገለገልክበት ነው እኔም መርጌታውን የተቀጠርኩበት ነው ተክለ ሃይማኖት እንግዲህ እስካሁንም ድረስ እየተከተለን ከሆነ እንግዲህ ተጋድሎ ያደረግን ነው ማለት ነው ስለዚህ እስኪ እሱን ነገር እናንሳ ዛሬ እንዱዝም ገልበጥ ያልኩ ያነበብኩት ነበር
ገጽ 10 ላይ ያለውን አነበብኩኝና ቁጥር 17 ላይ በተክለ ሃይማኖት መታሰቢያ ቀን ዛሬ በዚች ቀን እንደትንሳኤ አድርጎ ዝክሩን የሚዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ይልና አባቴ ተክለ ሃይማኖት ይለው ይገባዋል እሱ ምን ያባት አለው ይለዋል ይያለ ይናገራል እና እኔ ማነሳው በርግጥ እዚህ ላይ ብዙ ምናነሳቸው ነገሮች ይኖራሉ በመታሰቢያው ቀን በተክለ ሃይማኖት መታሰቢያ ቀን ዝክሩን የሚያዘክር ሰው ሁሉ ይልና በምስጋና ይላል እንግዲህ በምስጋና ሲል ያው ተክለ ሃይማኖትን በማመስገን ማለት ነው ከዛ ጸሎት በማድረግ ይላል ወደ ተክለ ሃይማኖት ማለት ነው ጸሎት ምስጋና ወደ ተክለ ሃይማኖት ጸሎት ወደ ተክለ ሃይማኖት ዕጣን በመስጠት ይላል ለተክለ ሃይማኖት መስዋዕት በማቅረብ ይላል ለተክለ ሃይማኖት እንግዲህ መስዋዕት ማቅረብ ምንድነው መስዋዕት በብሉይ ኪዳን ይታወቃል መስዋዕት ከበጎች ከጊደሮች ከዋኖስ ከርግብ የሚቀርብ ነው ማለት በሙሴ ሕግ በአዲስ ኪዳን ግን ምን ተብሏል ተሽሯል ከእህል ቁርባንም የሚቀርብ ነው መስዋዕት ምክንያቱም የምስጋና መስዋዕት ነው እንዳንል መጀመሪያ ምስጋና ብሏል የምስጋና መስዋዕት እንዳይሩን ብዬ ነው የምስጋና መስዋዕት ካሉ ምስጋና ብሏል ከዛ ጸሎት ከዛ ዕጣን ከዛ መስዋዕት ወይ በግ ወይ ፍየል ወይ ደሞ ጊደር ተወዷል እንጂ አሁን እና የተራበ በማልበስ ጥሩ ነው የታረዘ በማልበስ ይልና እንደዚህ አይነቱን ሰው ግን በተክለ ሃይማኖት ስም ይላል በተክለ ሃይማኖት ለተክለ ሃይማኖት አይደል ያው እንደዛ ነው የሚለው እዚህ ጋር እኮ እንደዛ ነው የሚለው ገጽ 10 ላይ ነው ያለውና ከዛ እንደዚህ አይነቱን ሰው ይልና አባቴ ተክለ ሃይማኖት አለው ይለዋል አለው ይለዋል ምንም ይለው በምስጋና ወደፊት የሚቀርበው ጸሎት የሚያደርገውን ለሱ ዕጣን የሚያጨሰውን ወይም ዕጣን የሚሰጠውን መስዋዕት የሚያቀርበውን የታረዘ የሚያበላውን የተራበ የሚያበላውን የታረዘ የሚያለብሰውን ይቅርታ እንደዚህ አይነቱን ሰው ይልና ቁጥር 27 ላይ እሱ ምን ያባት አለው ይለዋል ካለ በኋላ ምእመናን በሚወርሷት በመንግስተ ሰማያት ከሱ ጋር ያኖረዋል በጉቦ መንግስተ ሰማያት ይገባል ይያለ ነው አረ ጉዱ ብዙ ነው መንግስተ ሰማያት ከሱ ጋር ያኖረዋል ይልና ለሁላችን እሷን መንግስተ ሰማያት ያድለን ምኞቱ ደግሞ ጥሩ ነው ለሁላችንም ያችንም አሁን እንደዛ ያለ እንዳይኖር ሰው ምን ምስጋና ለተክለ ሃይማኖት ጸሎት ወደ ተክለ ሃይማኖት አንተ ተክልዬ ባክ እንዲል ማለት ነው መስዋዕት ዕጣን የታረዘ ማልበስ በቃ ይሄ በመልካም ስራ ጽድቅ እንደሚገኝ በመልካም ስራ ደግሞ ለእግዚአብሔር ሳይሆን ለተክለ ሃይማኖት በመታሰቢያው ቀንና መንግስተ ሰማያት ያወርሰዋል ይላል ግን ቁጥር 34 ላይ ትንሽ እንደው ለመግቢያ ያክል ትንሽ ላንብብልህና ትቀጥላለህ አንተ እና ከዛ በኋላ ወደ ታች ደግሞ ዝቅ ይልና ቁጥር 34 በልቦናው ንቆ አቃሎ ስጋዊ ስራ የሚሰራ ሰው ቢኖር ማለት ይሄኛውን አቃሎ ማለት ነው አሁን ከላይ ዘርዘርናቸውን አቃሎ ንቆ ይልና ስጋዊ ስራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎ ተዝካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም ማለት እሺ እሱ ምን ያባት አለው አይለው አይሰማውም አለው አይለው አይሰማውም እንዴውም እንዲላ አላውቅህም ይለዋል ቃሌን አልጠበክም ይላል ዝክሬን አልዘከርክም አባቴ የሚለው ግን ዝክሩን የሚዘክር አለው የሚለው ተክልዬ አለውልህ የሚለው ዝክሩን ምን የሚል የሚዘክር ቃሉን ምን የሚል የሚጠብቅ ስሙን ምን የሚል የሚጠራ ከሱ ጋር የዘላለም ሕይወት ያገኛል ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግስተ ሰማያት የተለየ ይሆናል እያለ የሞቱ ሰዎችን ነፍስ ሁሉ ክርስቲያን የሚባሉ ጻድቅም ኃጥም ቢሆን የሞቱትም ከክቡር ከአባታችን ደግሞ በጣም ያስፈራራቸዋል ዘብ ጠባቂ ነው አዎ አባታችን ተክለ ሃይማኖት ጋር ሳይደርስ ወደ መንግስተ ሰማያት አይገባም በር ላይ ነው አዎ በር ጠባቂ ስለሆነ ዘበኛ የመንግስት ሰማያት ዘበኛ ጥበቃ ሚኒስትር ነው ዘበኛ እና ቁጥር 51 ላይ እቺ ነፍስ ፈጥና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች እያለ ይቀጥላል እንግዲህ አሁን እንደው ይሄ ነገር እንዴት ነው የሚታየው ነው የኔ ጥያቄ
እስኪ ቀጥል እስኪ ያው እንደው ምንድነው ማላውቀው ቢሆን ይሰቀጥጠኝ ነበር ሰቅጥጦኝ ወጥቶልኛል እንደ ኩፍኝ ግን የሚሰሙት አሁን ስታነበው በተለይ አማኞች በቃ ይታመማሉ ውይ ይያሉ አረ እንዲያው ምህረት አድርግ ይሉ ይሆናል ይያጁ ማለት ነውና እኔ ያው ተክለ ሃይማኖት ቤተ እምነት ማገልጋይ ስለነበርኩ ቤተክርስቲያን አይደለውማ እዛ አገልጋይም ስለነበርኩኝ ሁሌ የምደግመው የግል ጸሎቴ ነው ማለት ይችላል እና የተክለ ሃይማኖትን አሁን የምታነበውን በአጠቃላይ አቀዋለሁ ዚቁንም አቀዋለሁ መልኩንም አቀዋለሁ ብቻ በተክለ ሃይማኖት ስም የተጻፉ መጻፍቶች በአጠቃላይ በደንብ አቃቸዋለሁ እና እንዴው የተክለ ሃይማኖትን ገድሉን ከማየታችን በፊት ከስሙ ብንነሳ ከተወለደበት ለት ጀምሮ ያለውን ነገር ብናይ በጣም መልካም ነው ብዬ አስባለሁ ለአድማጮቻችን ስለሚጠቅማቸውና ተክለ ሃይማኖት ማለት ወደ ትርጓሜ ሲመጣ የሃይማኖት ተክል ማለት ነው እና ባንድምታ ደግሞ ሲተረጉሙት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተመልከት የአብ ተክል የወልድ ተክል የመንፈስ ቅዱስ ተክል እኔ እንዲያው ይሄ ተቀይሮ እንዲያው የሰይጣን ተክል ለምን አይባልም ነው እውነቴን ነው እውነት ይቅርታ ይደረግልኝና እኔ የነቀፍኩት ነው መናገረው ምክንያቱም ሊነቀፍ የሚገባውን ካልነቀፍን እንደ እግዚአብሔር ቃል ያልሆነውን ካልነቀፍን ምንንም ነገር መንቀፍ አይቻልም በቃ እንዴ አሁን ተክለ ሃይማኖት ቢኖር እኮ ንስሐ ግባ እንለው ነበር እውነት እንደዚህ አይነት ነገር እንዲደረግለት አስቦ ይሄንን ነገር እንዲጽፉለት አጽፎት ከሆነ እኔ እንዲያው አሁን ተክለ ሃይማኖት የሚባል ሰው ራሱ እንዲያው አለ ይላሉ በታሪክ ብዙ ሰዎች በቤተክርስቲያን ታሪክ ባይታወቅም እንደ ኢትዮጵያ ቤተክርስቲያን እንደ ኢትዮጵያ እንዲያው እንዳሁኗ ቤተክርስቲያን ተክለ ሃይማኖት የሚባል ሰው አለ አንዳንድ ሊቃውንቶች ፖለቲከኛ ነበር አንዳንድ ሊቃውንቶች ጠንቋይ ነበር አንዳንድ ሊቃውንቶች ደግሞ ጻድቅ ነበር የሚል በጣም የተወዘጋገበ አመለካከት ያላቸው ሶስት አይነት ሰዎች በቤተክርስቲያኒቱ ውስጥ አሉ ሶስት አይነት ሰዎች በሸዋ አካባቢ ያሉ ሰዎች ተክለ ሃይማኖት አባታችን ነው ጻድቅ ነው 7 ባቄላ 7 አመት ሙሉ በልቶ በአንድ እግሩ ቆሞ የጸለየ መከራችን ሊያሳየን እኮ ነው ያን ጨምረው ስለዚህ በቃ ተክለ ሃይማኖት በጣም ከክርስቶስ በላይ የሚከበር የዘላለም ሕይወት ሰጪ የዘላለም አዳኝ የኃጢአት ስርየትን የሚሰጥ እንዲው በጣም ያልተባለ የለም ስለ ተክለ ሃይማኖት ይሄ የሸዋዎች ሊቃውንት አመለካከት ነው ወደዛ ወደ ሰሜን ደግሞ ወደ ትግራይ ይዘህ ወደ ኮምቦልቻ ይዘህ ወደ ላሊበላ አካባቢ ደግሞ ስትሄድ አይ ነው ትክክለኛው ታሪክ እኮ የተክለ ሃይማኖት የሸዋዎች የጻፉት ገድል አይደለም ምንድነው ስንል ፖለቲከኛ ነው የሸዋን መንግስት ለማቋቋም የተጋደለ እግሩን ያጣ በጥይት ተመቶ እግሩን ያጣ የጎጃም ፋኖች ናቸው በዛ በኩል መጥተው የመጡት የሚል ደግሞ ያስነብባል በብራና ተጽፎ ያስነብባል ገድሉን እውነቴን እኮ ነው አያባንዛ ስለዚህ ተክለ ሃይማኖት እንደዚህ አይነት ሰው ነው ይላል አሁን ደግሞ ጎጃም ደግሞ ይሄ ቅባት የሚባል ደግሞ ሊቃውንት አለ ይሄ ቅባት ተቀባት የሚሉ በነገራችን ላይ ኦርቶዶክስ ተዋህዶም ቅባትም አለ ጸጋም ይባላል ጸጋ አለ ካራ አለ ወደፊት እንመጣበታለን እሺ እና የተለያዩ ደግሞ እኛን ሊቆች የሚሉ ደግሞ አሉ እነሱ ጎጃም አካባቢ ምስራቅ ጎጃም ደግሞ አይ ተክለ ሃይማኖት እኮ ወንበዴ ነው ሽፍታ ነው ልክ አሁን ይሄ እነንተና ብለን የምንጠራቸውን እንተውና ከመንግስት አፈንግጠው ራሳቸውን ችለው ቢዋጉ ሰዎች አሉና ልክ እንደነዛ አይነት ሰው አፈንግጦ ልክ ይሄ ምን ብዬ እንደምገልጠው ባላቅም አድማጭ ተመልካቾቻችን ይገባቸዋልና እንደዚህ አይነት ሰው ነው ይላሉ ዝብሎ ከመንግስት አፈንግጦ ለመንግስት አልገዛም ብሎ ብቻ እንትኑን ይሄ መሳሪያ ለዛ ነው አንድ ሰው በቀሎ ሲሰርቅ ነው በምዝግዝግ እግሩን የቆረጡት ያለኝ አንድ ጎጃም በጎጃም እንደዛ ነው ይታመን በጎጃም ሊቃውንቶች ዘንዳ ተክለ ሃይማኖት የሚታመነው በጣም ስር የሰደደ ታሪክ የሚጻፉለት ሰዎች እንደሚነግሩን ተክለ ሃይማኖት ሽፍታ ወንበዴ ለመንግስት የማይታዘዝ
በራሱ መንገድ እየዘረፈ የቀማ የዛን ሰዓት ባንክ የለም እንጂ ባንክም ቢሆን ይዘርፍ ነበር እንዳሁኑ ቢሆን ግን የዛን ሰዓት እንግዲህ የሚገኘው ሀብታም ሰው ከሆነ በቆሎ ነው ገብስ እሸት ነው ሌሎች ወዘተርፈ ናቸው ማር ነው ዝብሎ ጓሮ ለጓሮ እየሄደ ቀፎ የሚሰርቅ ሰፈር ለሰፈር እየሄደ ደፈቃ የሚባል ለሀገራችን ያን ስለዚህ እንዲህ አይነት ሰው ነው ይሏል እንግዲህ ሁሉንም ጠቅለል አድርገን የተክለ ሃይማኖትን ገድል ስንታቸው ወይም ዚቁን የዜማውን መጽሐፍ አምልኮ የሚፈጸምበትን መጽሐፍ ቅዱሳዊ የሆነ የስተት ትምህርት ስንታቸው እግዚአብሔር የማያውቀው ያጋንንት ትምህርት ነው ለምን ካልከኝ በተክለ ሃይማኖት ዝክር ወይም ደግሞ በተክለ ሃይማኖት ስም የተለያዩ ስጦታዎችን የሰጠ ነው የሚለው እጣን ዘይት ደግሞ ይሄ ምንድነው የሚባለው ይሄ እጧፍ ዝክር የተለያዩ ነገሮችን የሰጠ ከዛሳ የዘላለም ሕይወት አለው ነው የሚለው እንግዲህ የዘላለም ሕይወት አለው ሲል የዘላለም ሕይወት ደግሞ በክርስቶስ ኢየሱስ ነው ይላል መጽሐፍ ቅዱስ የማያውቀው ራሱን በመለኮት ስፍራ ተክቶ ራሱን መለኮት ነኝ ብሎ ለሕዝቡ የተናገረ ነው ይሄ ገድል ማለት ነው ምክንያቱም ራሱ መለኮት ነው እያለ ነው ራሱ አዳይ ነው ምክንያቱም የማዳን ሥራ እግዚአብሔር ስለሆነ የማዳን ጉዳይ የዘላለም ሕይወት ጉዳይ የክርስቶስ ነው እንጂ የተክለ ሃይማኖት አይደለም ስለዚህ ገድሉ ደግሞ እየነገረን ያለ የተክለ ሃይማኖት ነው እያለን ነው ሌላው ከልደቱ ጊዜ ጀምሮ ሸዋዎች የፈለሰፉትን ፍልስፍና በመጽሐፈ ዚቅ ታኅሳስ ተክለ ሃይማኖት ዜማ የምናዜምበት ጸናጽል መቋሚያ ወረብ የምናቀርብበት የዜማ መጽሐፍ እንደዚህ ይላል በእንተ ልደቱ ለተክለ ሃይማኖት አድባር ኮኑ ህብስተ ሕይወት ወዕፀ ወገዳምኒ ፈረዩ አስካለ በረከት ማይ ባህርኒ ኮነ ታሊበ ወማአረ እግዚኦ ዚቁ ላይ ነው እንደዛ ነው በጣም የሚገርም ነገር ይሄ ወደ ትርጓሜ ሲመጣ ተክለ ሃይማኖት በተወለደ ዕለት ተራራዎች ሁሉ የሕይወት እንጀራ ሆኑ ይላል ጠቅላላ ጎጃም ጎንደር ምናምን እዚህ ኢትዮጵያ ውስጥ ያሉ ተራራዎች በአጠቃላይ የሕይወት እንጀራ ሆኑ ወዕፀ ወገዳምኒ ፈረዩ አስካለ በረከት የሚገርም ነው የበረሃ አበቦች እጽዋቶች በአጠቃላይ ይላል እነዚህ ወዕፀ ወገዳምኒ ፈረዩ አስካለ በረከት ትልቅ የሆነ የበረከትን ፍሬ አፈሩ ይላል የበረከትን ፍሬ አፈሩ ማይ ባህርኒ ኮነ ታሊበ ወማአረ ውሃዎች ውቅያኖሶች በአጠቃላይ ወተትና ማር ሆኑ ይላል እንግዲህ የተወለደ ቀን ውሃዎች እና አባይ እንግዲህ አባይን የሚያክል ውሃ ይሄ ውቅያኖስ የሚባለው ይሄ በሐዋሳ ያለው እንትን ሃይቅ እዚህ ደግሞ ዝዋይ በዚህ ጎጃም ያለው ደግሞ ጣና እነዚህ በአጠቃላይ ምን ሆኑ ይላል ማርና ወተት ሆኑ ይላል እንግዲህ ማር ወተት ምናምን እንደፈለገ ነው በቃ በዛን ቀን በገፍ ተጠጣ በላይ አንድ ሰውዬ ሲነግረኝ በዛን ሰዓት በጣም ብዙ አህዮች ነበሩት አለኝና ዝም ብሎ በማድጋ እየቀዳ በጣም ብዙ ተክለ ሃይማኖት የተወለደለት በጣም ብዙ አከማችቶ ነበርና ብሎኝ የሆነ ገዳም ላይ ተክለ ሃይማኖት የተወለዱለት እኮ የተቀዳ ወተትና ማር አለ አለኝ ይሄት ስለው እንደዚህ አይነት ምንም ይባል ገዳም አለ መሰለህ እዛ ተክለ ሃይማኖት ገዳም አለ ቀንጨለማ የሚባል ገዳም አለ ቀንጨለማ አታውቀውም ቀንጨለማ የሚባል ከኛ ከተወለድንበት ሀገር ወደ ላይ የህይወት እንጀራ እየተባለ እሱ ገዳም ምንድነው ጨለማ ቀንጨለማ ነው የሚባል ለምን ነው ቀንጨለማ የሚባለው ውድማ ነው በጣም የሚያስፈራ ገዳም የሚያስፈራ ጫካ ውስጥ ግን በጣም ይሄ ዋሻ ውስጥ ጠበል ፈለቀ ተብሎ እዛ የተክለ ሃይማኖት ነው ተብሎ ሰዎች በመጫኛ ታስረው ይወረወራሉና በሽታ ያለባቸው ከበሽታቸው ይፈወሳሉ ድሃ ይሆኑ ባለጸጋ ይሆናሉ ወዘተርፈ የሚባል ትርክት አለና ያ ተክለ ሃይማኖት የተወለደ ዕለት
እዛ የተቀመጠው አሁን ማርማር የሚል እንዲሁም ደግሞ ወተት የሚል ውሃ አለ ብለው የሚያታለሉበት ቦታ ነው እዛ ሀገራችን ላይ ማለት ነው። እና እንግዲህ እንዲህ አይነት ትርክት በዚህ መጽሐፈ ዚቁ ላይ ገብተው ማንም ሰው ማየት ይችላል። በእርግጥ በግዕዝ ነው የተጻፈ። ግዕዙን እየተረጎምን ታኅሳስ ተክለ ሃይማኖት ላይ የሚዜማውን ዜማ ነው እየተናገርኩ ያለሁት። እና የተወለደ ዕለት ጀምሮ የኢትዮጵያ ተራሮች የሕይወት እንጀራ ሆኑ፣ እጽዋቶች በአጠቃላይ የበረከት ፍሬን አፈሩ፣ ውቅያኖሶች ውሃዎች በአጠቃላይ ማርና ወተት ሆኑ። በዚህም ምክንያት ተደስተው ወጸለሉ ላይ ለተክለ ሃይማኖት ወበየገብሩ በዓለ እንዲያው በአጠቃላይ መላእክቶች መጥተው በተክለ ሃይማኖት ላይ ክንፋቸውን ዘረጉ በዓልንም አደረጉ ይላል። ስለዚህ ይሄ ምንድነው? ይሄንን የዚቁን መጽሐፍ ወደ ተክለ ሃይማኖት ገድል ስትወስደው ሰዎች በዚህ አምነው በዓል እንዲያደርጉ ዝክር እንዲዘክሩ የተለያዩ ስጦታዎችን እንዲሰጡ የተፈለሰፈ ፍልስፍና ሲሆን ግን በዚህም ሰዎች ደስ ተሰኝተው እንዲያደርጉት የዘላለም ሕይወት ያገኛሉ ብሎ ይጻፋል። አዎ እንግዲህ ኢየሱስ ክርስቶስ ምን አለ? እኔ የሕይወት እንጀራ ነኝ አለ። እኔ የሕይወት ውሃ ነኝ አለ። እና የሚጠጣ በነፃ ይጠጣ በቃ ሕይወት ዘያምን በወልድ ቦ ሕይወት ዘላለም በወልድ ያመነ የዘላለም ሕይወት አለው ነው የሚለው እንጂ የተክለ ሃይማኖትን ዝክር የዘከረ በዓሉን ያከበረ ጣን የሰጠ ምናምን የሰጠ ምናምን ጥንቆላ አካሄድ ይሄን የሕይወትን እንጀራና የሕይወትን ውሃ ከክርስቶስ ቀምቶ ከተክለ ሃይማኖት ጋር ለማገናኘት የተደረገ ጉዳይ ነው። አሁን እዚሁም ገጽ 12 ላይ ቁጥር 81 ምን ይላል መሰለ? ኃጢአታችሁን የሚያነጻ ይላል። ትክክል። እስኪ ከላይ ጀምረ እንዲያውም ይሄው እንጂ አይ ቁጥር 81 እንደው ጊዜ ለማሳጠር ብዬ ነው። ለስጋችሁ መጠበቂያ አየው ለነፍሳችሁ በነገራችን ላይ እዚህ ላይ ሊያዝህና ስለማቀው ነውና እዚህ ላይ ሊያዝህና የኛ የሀገራችንን ገበሬ ሁሉን ነገር ማድረግ የሚችለው ከስጋው ጋራ የተገናኘ ነገር ሲሰማ ነው። አሁን እዚህ ጋር በስጋህም በነፍስህም እኩል የሆነ በረከትን ታገኛለህ ሲባል ነው ሰው የሚያደርግ። ለኩሉ ዘስጋ ወለኩላ ዘነፍስ ለኩሉ ዘስጋ ወለኩላ ሳይው አይደለም ይቺ የተለመደች ነች። አሁን የገበሬ በስጋህም በነፍስህም በቃ ምናምን ሲባል ደስተኛ ሆኖ ያለውን ነገር ያደርጋል። ቀፎውንም ሽጦ ምናምን በሬውንም ሽጦ ይሰጣል። ለዚህ ነው ህዝባችንን እያታለሉበት ያለው። እስቲ አንብበው። ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና ይልና አየው ኃጢአታችሁን የሚያነጻ ለወጣትነታችሁ ከፍጹምነት መድረሻ ነውና ለወጣኒነታችሁ ምን ማለት ነው? ወጣኒ ጀምራችሁ ለመጨረስ ወጣኒ ማለት ጀማሪ ማለት ነው። ወጠነ ጀመረ። አሁን እዚህ ጋር ቀላቅለውት ነው የግዕዙን ወደ ግዕዙ በደንብ አልተረጎሙትም። ለዛ አንዳንድ ትርጉሞች በጣም አዲስ ናቸው። ለጅማሪያችሁ ማለት ለኔ በጣም ይከብዱ ለጅማሪያችሁ ማለት ነው። ለኃጢአታችሁን የሚያነጻ መጽሐፍ ቅዱስ የእግዚአብሔር ቃል አንደኛ ዮሐንስ መጽሐፍ ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ክርስቶስ ያነጻን እምኩሉ ኃጣውኢነ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እያለ እዚህ ጋር ደግሞ ኃጢአታችሁን የሚያነጻ ማን? ተክለ ሃይማኖት። ተመልከት አደገኛ ትምህርት። አዎ እኔ ግን ደስም አሁን ዚቁ ይሄን ዚቅ ያያዩት ነበር። ግዕዝ ነው። ግዕዙም በጣም ከባድ ነው፣ አይነበብም። ትንኝ የምትመስል ነገር ነው። ምልክቷ ነች የዜማዋ ልክ ከባድ ነው። ይሄ ግን እንደኔ አይነት ሰው ግዕዝ የማያውቅ ሰው ይሄው ከግዕዝ ወደ አማርኛ ተተርጉሞ በደንብ በግልጽ ተነግሯልና ትውልዱ ይሄን እያነበበ ለምን ጥያቄ አይጠይቅም የሚል ጥያቄ አለኝ። እኛም እኮ ሐሳባችን ትውልዱ ጥያቄ እንዲጠይቅ ነው። ይሄን ምን ነው አሁን ይሄን ገድለ ተክለ ሃይማኖትን ማንንም ሰው ጊዮርጊስ ፒያሳ አካባቢ ሄዶ ገዝቶ ማንበብ ይችላል። ምን ይላል? ኃጢአታችሁን የሚያነጻ ለኃጢአት ስርየት ቅድም የተናገርከው ኢየሱስ ክርስቶስ ፍጹም የሆነውን እንከን የሌለበትን ነውር የሌለበትን ደሙን አፈሰሰልን። መዳን የምንችለው በክርስቶስ ኢየሱስ ደም። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነው የሚለው ያነጻል ነው። ስለዚህ እዚህ ጋር ኢየሱስ ክርስቶስ ያላነጻው ደም ስለነብ ደግሞ ተክለ ሃይማኖት ታሪክ ከኢየሱስ ክርስቶስ ዘመን አይደለም፣ በዚህ በመካከለኛው ዘመን ጊዜ የተነሳ ታሪክ ነው። እንደው ኢየሱስ ክርስቶስ ያላነጻው ኃጢአት ስለነበረ ነው እንዴ ደግሞ የተክልዬ ምናም ብለው የሚመጡት? በነገራችን ላይ ይሄ ገድል እኮ ጉደኛ ነው። ሌላም ነገር ያነሳል። በጣም ጸያፍ ነገር እኮ ተቅማጡንም ከክርስቶስ ጋር አነጻጽሮ ያቀረበ ነው። ይሄ ጸያፍ ነው። ትውልድ መጠየቅ አለበት። ይሄ ተቅማጣም የሆነ መጽሐፍ ነው በእውነት ትምህርቱ
ትምህርቱ ራሱ እውነት እኮ ነው የምነግርህ። ኧረ ተው ጌታ ምስክሬ እና ለምን መሰለህ አሁን ይሄ እንዲያውም በደንብ ታየዋለህ ወደፊት ካጊው ማለት ተቅማጡ ከክርስቶስ ደም ጋር ተነጻጽሮ ቀርቦ እንደገና መዛገዳም ሄደው በተቅማጥ በሽታ የሞቱ ሁሉ የዘላለም ሕይወት ያገኛሉ ነው የሚለው እኮ እንደዛ እኔ ትውልድ መንቀ ህዝቡን ተቅማጣም ትውልድ ወይ ተነስ መጮ ነው አሁን ያለብን ይመስለኛል ያው ብለን አራው ብለን መጮ ያለብን እንዴ በጣም እንዴው ሰልፍ ቢያስፈልግ እኔ አሁን እንዴው እኛም አንድ አልሆን እንዴው እግዚአብሔር እንዴው ቢረዳንና አንድ ብንሆን በተለይ ከቤተ ክርስቲያኗ የወጣን ልጆች ለምን ሰልፍ አንወጣ እውነት እኮ ነው ነገር ይሄን በእውነት ሰልፍ እንዴው ለህግ እንዴው በህግ ይታይልን እንዴው ህግ ይይልን ይሄን መጽሐፍ በእውነት የኢትዮጵያ ህግ ራሱ እንዴው ቢዳኝን በዚህ መጽሐፍ ሰልፍ ብንወጣ ህግ ስላልወጣለት ነው ስለስተ ትምህርት ይሄ በእውነት በእግዚአብሔር ቃል ህግ ነው የሚዋረደው አዎ በርግጥ እኛ እውነቱን እየተናገርን ያፍረጠረጥን ስደት ይያለ መጠላት መገፋት መገደልም ይያለ ቀኑን ሙሉ ስላንተ እንገደላለን አይደል የሚለው መጽሐፍ እሱም ይያለ ደፍረን እናገራለን ምንም የሚያቆመው ህግ ስለሌለ እንደዚህ አይነቱ ትምህርት በትምህርት ነው መፍረስ ያለበት እውነት ነው ስለዚህ ትምህርቱ ምንድነው ኃጢያታችሁን የሚያነጻ የሚለው ተክለ ሃይማኖት ኃጢያትን ሊያነጻ አይችልም የሚል ትምህርት እያስተማርን ማፍረስ አለበት መንጻት የምንችለው ንጹህ የሆነ ደም ፈሶልናል እንከን የሌለበት ደም ፈሶልናል እንዲያውም የገንዛ ደሙን ይዞ አይደለም የሚለው በገንዛ ደም ወደ ቅድስት ገባ ነው አይደል በቃ ላንዴና ለመጨረሻ የሚለው የጊደሮችን አይደለም የዋነሶችን አይደለም የበጎችን አይደለም የፍየሎችን አይደለም ኢየሱስ ክርስቶስ የራሱን ደም ይዞ በሰው ወዳልተሰራችው ድንኳን ገባ ነው የሚለው ኢየሱስ በትክክል ላንዴና ለመጨረሻ ስለዚህ ኢየሱስ ክርስቶስ ያፈሰሰውን ደም የሚያረክስ የሚያንቋሽሽ ትምህርት ነው ቀጥሎ ምን ይላል መሰለ እሺ ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለዕውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ ዝም ያለፋ አድርጌ ላምብ አንተ ሁሉን እንዳነበው ትፈልጋለህ ጊዜ የለም እስቲ ዝም ብለህ አንብበው እሱንና ቁጥር 91 ይህ አስተማሪያችን ነው ይላል ይህ አስተማሪያችን ምንድነው መድኃኒታችን ነው ይላል አየው አሁን አስተማሪያችን ወንጌል አላስተማረም እውነተኛው አስተማሪ መንፈስ ቅዱስ እኮ ነው ወደ እውነት ሁሉ የሚመራን እውነቱን የሚያስተምረን መንፈስ ቅዱስ ነው እርሱ የእውነት መንፈስ በመጣ ጊዜ አይደለም ይለው ወደ እውነት ሁሉ ይመራቸዋል አይደለ መሪያችን አስተማሪያችን እሱ ነው ይህ አስተማሪያችን ቀድም እኮ መግቢያው ላይ ስታነሳ የጎጃሙ ሚለው አለ የሽዋው ሚለው አለ ወደ ላሊበላ አካባቢ ያለው ሚለው አለ እርስ በርሳቸው እንኳን ተስማሙበትም አንዱ ፖለቲከኛ ነው ይላል አንዱ ሽፍታ ነው ይለዋል አንዱ ደግሞ ምናምን ነው ይለዋል ጻድቅ ነው ይለዋል በቃ እርስ በርሳቸው ሲነቋቆሩ ባለፈው በነገራችን ላይ አንተ ላይ ሲዘምቱ የነበሩ ሽዋዎች ናቸው በጣም ጎጃሞች ምንም አላሉ አይ ደም የዛኔ ነው አንዱ ቀድም ያልኩኝ ያለኝ አረ ተክለ ሃይማኖት እኮ ቦቀሎ ሲሰርቅ ነው እግሩን ያለኝ ያኔ ነውና ደውሎና ይሄ ምን ችግር አለው በምስክስክ ነው አለ ሰውሬታት ራሱን እንኳን ያላዳሉ እርስ በርሳቸው እንኳን የማይስማሙበት ጉዳይ ነው በርግጥ እንዴት ይስማሙበታል እውነት መሰረት ስለሌለው ውሸት ስለሆነ ውሸት ሁሉ ጊዜም እንዲና እንዲ ሲዋል አንዱ እንዲ ሲለው አንዱ እንዲ እውነት ሁሉ ጊዜም የእግዚአብሔር ቃል ብቻ ነውና ይህ አስተማሪያችን ነው ይህ መድኃኒታችን ነው ይህ አለኝታችን ነው ይህ ነፃ አድራጊያችን ነው ይህ የመንግስተ ሰማያት ፈለማችን ነው በታረዝን ጊዜ ልብሳችን በተራብን ጊዜ እውነተኛ ምግባችን በተጠማን ጊዜ የህይወት መጠጣችን በደከምን ጊዜ ምርኩዛችን ይያለ በእውነት እድስቲ ጨርሳ በደከምን ጊዜ ምርኩዛችን ከዚህ ዓለም ባህር ማዕበል መርከብ
ሰውነታችንን በረዴቱ እየቀዘፈ የሚያሻግረን እሺ እኒህ የአጋንንት ጸቦች ናቸውና እርኩሳን ረቂቃን የሚሆኑ አጋንንት ናቸው ከሰማይ በታች ዓለም ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ይህን አውቆ ሐዋርያው ጳውሎስ እንዲህ አለ ብሎ ደግሞ እውነት ለማስመሰል ከኤፌሶን ምዕራፍ 6 ቁጥር 12 ላይ ያለውን ምን ይላል ሰልፋችሁ መጋደላችሁ ከስጋና ከደም ጋር አይደለምና የሚለውን ሪፈር ያደርጋል ምንም ወደ ኤፌሶን አይገናኝምና ራሱን በመለኮት ስፍራ ተክቶ ራሱን አምላክ ነኝ ከኃጢአት አነጻለሁ እያለ ራሱን የመንግስተ ሰማያት ፈለም ነኝ መግቢያ በር ነኝ እያለ ራሱን አዳኝ ነኝ እያለ እንደገና ደግሞ መጽሐፍ ቅዱስ እዚህ ጋር መጥቀሱ ከምን ጋር ሊያገናኘው አስብ እንትነው ትውልዱን እውነት እንዲመስል ሽንገላ ነው የሚሸነግልበት መንገድ ነው ስለዚህ መድኃኒታችን ኢየሱስ ክርስቶስ ነው አሜን ተክለ ሃይማኖት አለ yes በምንም አይነት እንዴ ገብርኤል ነው መልአኩ ነው አይደለ ዛሬ በዳዊት ከተማ ሉቃስ ወንጌል ምዕራፍ 2 10 ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል መድኃኒት ኢየሱስ ክርስቶስ ነው መድኃኒታችን እንዲያው የዓለም ሁሉ መድኃኒት የሆነ ኢየሱስ ክርስቶስ ነው ዮሐንስም እኮ የዓለሙን ሁሉ ኃጢአት የሚያስወግድ ነው ያለው የዓለምን ሁሉ የሚያስወግድ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ መድኃኒት ነው መድኃኒት በሌላ በማንም ሁሉ ጊዜ መናገር ያለብን ወንጌል ስለሆነ ነው ይሄ ወንጌል ነው ወንጌል ደግሞ ስለ ልጁ ስለ ክርስቶስ አዳኝነት ነው መዳን በሌላ በየቪዲዮው ምናነሳው ጥቅስ ነው በነገራችን ላይ ግባችን ይሄንን ትምርት ማንቋሸሽ ማዋረድ ማጋለጥ ብቻ ሳይሆን ኢየሱስ ክርስቶስን መስበክ ስለሆነ ነው የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ ኢየሱስ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ተሰጠን ሌላ ጀለለ ስለዚህ መድኃኒታችን አስተማሪያችን መምህርና ጌታ የተባለው ኢየሱስ ነው ተከከለ መንፈስ ቅዱስ ነው ነፃ አድራጊያችን በነፃነት ልንኖር ክርስቶስ ነፃነት አወጣን ገላትያ ምዕራፍ 5 ቁጥር 1 አይደለም ይላል ስለዚህ ነፃ የሚያደርገን መንግስተ ሰማያት ፈለማችን ማለት ምን ማለት ነው ፈለም መግቢያ በር ኢየሱስ ምን አለ በዮሐንስ ወንጌል 14:6 እኔ እውነት መንገድ ህይወትም ነኝ ከኔ በቀር ወደ አብ የሚመጣ የለም ይሄ ዝክንት ሊሆነ መጽሐፍ በሩ አንድ ነው ተጨማሪ ሐሳብ ካለ አንሳና ደግሞ ሌላ በጣም የገረመኝን 51 ምዕራፍ ላይ ደግሞ እንድናነሳ ፈልጋለሁኝ እዚህ ላይ የምጨምረው ነገር ካለ ጨምርና ወደ ምዕራፍ 50 እስኪነክ ትንሽ ደግሞ እዛ የገረመኝን ነገር አነሳለሁኝ ከዚህ ከመድኃኒት ነው ያጥያት ስሬት ነው አስተማሪ ነው ከሚለው ሐሳብ ጋር ተጨማሪ ሐሳብ ምንድነው ይሄ በጣም የሚገርም አይደለም አድማጭ ተመልካቾቻችን እንዲረዱን የምንፈልገው እኛ በእግዚአብሔር ቃል እውነት ላይ የተነሱ የተዋሹ ውሸቶች እንዳይቀጥሉ ወንጌልን ተክተን መስበክ የኢየሱስ ክርስቶስን ሞትና ትንሳኤ መናገር አለብን ብዬ አጽንኦት መስጠት ፈልጋለሁ ከዚህ ውጪ ግን ተክለ ሃይማኖት ብቻ አይደለም እኮ አዳኝ የተባለው ተክለ ሃይማኖት ብቻ አይደለም እኮ የህይወት መጠጥ ነው የህይወት ምግብ ነው የተባለው ተክለ ሃይማኖት ብቻ አይደለም የዘላለም ህይወት ያስገኛል የሚባለው ማርያምም በዛ ቤተክርስቲያን የዘላለም አዳኝ ነች ገብርኤልም በቃ እንደ ቅመምና እንደ ጨው ማትገባበት ነገር የለም ገብርኤልም እንደዚያው ነው ሚካኤልም እንደዚያው ነው አርሴማም እንደዚያው ነች ሌሎች በአጠቃላይ ቅዱሳን ተብለው የተቀመጡ ከዘላለም ድነት ጋራ የተያያዘ ትምህርት አላቸው ኃጢአትን ሁሉ ይቅር የሚል ኃጢአትን የሚያነጻ ክርስቶስ ሆኖ እያለ ግን ሚካኤልም እኮ ኃጢአትን ይቅር የሚልና የሚያስተሰርይ የሚያነጻ ሰፋከነፊ ከለረዴትና አብየነ ሚካኤል ተብሏል እኮ እንዴ ጸሎትንና ልመናን ሁሉ ሰምቶ ይቅር የሚል ሚካኤል ነው ይላል መጽሐፈ ዚቁ የዳር ሚካኤል ብናነብ ጸሎትን ሁሉ ሰምቶ ይቅር የሚል ኃጢአትንም የሚያስተሰርይ ሚካኤል ነው ይላል አሁንም ደግሞ እዛ ጸሎታችን ሰምቶላል ኃጢአታችንን ይቅር ብሎናል ብለን የሚካኤል ለት ዘምረን ሰግደን ተሻሽተን ምን ብለን አልበቃም ብሎ ደግሞ በ25 መርቆሪዎስ ጋር ሄደን እንሄዳለን
እገኒ ለስምከ ወይሴብህ ባይልከ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወደ አንተ የመጣውን የሥጋ ለባሽን ጸሎት ሁሉ የምትሰማ ተብሎ ደግሞ ለመርቆሬዎስ ይዘመርለታል። ይሄ አልበቃም። ወደ ማርያም ሄድን። አሁንም ደግሞ ወደ ማርያም ደግሞ ስንሄድ ደግሞ ማርያም የኃጢአትን ስርየት ለማሰጠት ደሟን አፈሰሰች እንላለን። ስለ ብዙ ሰዎች የኃጢአት ይቅርታ ነው ደሟ የፈሰሰ ብለን ደግሞ ለሷ እንዘምርላታለን። የማርያምን ስም የሚጠራ ሁሉ ይድናል፣ የዘላለም ሕይወት ያገኛል። አሁን ደግሞ ይሄ አልበቃም። የማርያምም አልበቃም። ሄድን ደግሞ ሌላ ቦታ ደግሞ ወደ አርሴማ ሄድ፣ ወደ ክርስቶስ ሰምራ ሄድ። እነዚህም አልበቁንም። 9099 የሚያህሉ ቅዱሳን አባቶቻችን እነዚህ ያሉባት ሀገር በጦርነት እየተዳከመች ነው። ይሄ ሁሉ ጸሎት የሚሰማ ያለ ጸሎተኞች እነዚህ 88000 ትውልድ ይምራሉ የተባሉ 10000 ለምሳሌ ይሄ 10000 ነው የሚለው ጊዮርጊስ 10000 ነው የሚለው ይሄ 10000 ነው የሚለው 12000 ያኛው 88000 ዮሐንስ ጋር ስትሄድ ደግሞ 55000 ላሊበላ ግን ስትሄድ 88000 ይማራል የተባለ ይሄን ያህል ኪዳን የተሰጣት ሀገር ኢትዮጵያ የተባለች ሀገር ግን በእርግማን እየተመታች ያለች ሀገር ነች። ለምን ካልከኝ ወንጌል ስላልተሰበከባት በጦርነት እየተጎሳቆለች ነው ያለች። የጅብ ቆዳ እዚህ ላይ አስሮ የጅብ ምርኩዝ ይዞ የጅብ የግራ እግሩን እንትን ብሎ አነግቶ ወገቡ ላይ የሚያስበው ጦርነት ነው፣ የሚያስበው ጉስቁልና ነው። ምድሪቱ በዚህ ምክንያት ረፍት አጣለች፣ ተርባለች። ስለዚህ እንዲህ አይነት ግሳንግስ የሆኑ ኧረ እንደው ዝክረ ኒቅያ ኧረ ዝክረ ኒቅያ የኒቅያ መታሰቢያ ነው ብላችሁ የምታስቡና የምታምኑ ከሆነ እውነት እነዚህን ግሳንግስ የጥንቆላ መጽሐፍቶች ገድላቶችና ድርሳናቶች አንድ ላይ ሰብሰብ አድርጋችሁ በባለፈው መስቀል አደባባይ ላይ ነው ይቃጠል ብዬ ነበር። መስቀል አደባባይን እኮ እግዚአብሔር ይስጣቸው ጥሩ ጥሩ መሪዎችን እግዚአብሔር ሰጥቶን አጽድተውታል። እዛ የጸዳ ቦታ ላይ እንዴት ይቃጠላል? የደመራ ቦታ ስለሆነ ቆሬ ሰፈር ነው፣ እዚህ ቆሸ ሰፈር ነው። ሄዶ እውነት እንደው እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ቆሸ ሰፈር ሰብሰብ አድርጎ ቤንዚን አርከፍክፎ ማቃጠል ነው አሁን የሚያስፈልገው። እኔ ይሄ ጥያቄ እስከሚመለስ ተቀስፈንተው እኔ ራሱ ቀሳፊ መላኩኝበት ቀሳፊ መላኩኝበት ድሮ ይቀስፋል ይቆርጣል የመብረቅ ይመታል ሲባል አንደኛ እኔ መብረቅ ሆንኩበት፣ ሁለተኛ እኔ ቀሳፊ መላክ ሆኜ ተገለጥኩበት። ስለዚህ እንዲህ አይነት ድሪቶ የሆኑ ቡትቶ የሆኑ ትውልዱን ወደ ሞት ወደ ኩነኔ እንዲሁም በስጋ ማጎሳቆሉት። ተክለ ሃይማኖት በመጣ ቁጥር ጠላውን ተሸክመው እየሄዱ በግ ያላቸው በጋቸውን እየሰጡ ፍሬ ግብር እየተባሉ ስንት ነገር አለ መሰለህ ወንድሜ። ህዝባችንን ያጎሳቆለ ትምህርት ነው። በስጋም እንኳን ይብን ህዝባችንን ያጎሳቆለ ትምህርት ነው። የአቡነ ተክለ ሃይማኖትን ጓደኛ አምጣልኛ ነብር የሚያጅበው ገብረ መንፈስ ቅዱስ የተወለደ ልጅ ጀምሮ በመታት ገብረ መንፈስ ቅዱስ ማለት አቦ ነው። አቦ የመንፈስ ቅዱስ ባሪያ የተባለው የመንፈስ ቅዱስ ባሪያ የተባለው የመንፈስ ቅዱስ ባሪያ ተብሎ ግን ያጋንንት ባሪያ ይመስል ከግብጽ መጣ የሚለው በነጎድጓድ በደመና ተጭኖ መጣ ይላል። ጥንቆላ አንድ ጠንቋይ ነበረ በደመና እየተጫነ መሄድኛ ጋር ያኛው የሞተው ሞተ ደስ ሰው በደመና እየተጫነ ሰይጣን ገደለው እኮ አይደል? አዎ በደመና እየተጫነ ከጎጃም አዲስ አበባ ይመጣ ነበር እንደነበር ሰምቻለሁ። እሱ ሞቷል፣ አጋንንት ተበቅሎታል። እና ልክ እኛም ሞክረናል። አቦም ከግብጽ በደመና ነው የመጣው ያለ ነው። አቦም በመንኮራኩር በደመና ተጭኖ እዚህ ማን ነው ወደ ደብረ ዘይት አምጣልኝ እንጂ ገዳመ ማን ነው የሚባለው? አረኔ ገዳም አላቀ እንኳን ረሳውት ለምተው ባክ እኔ ይልቁንስ ቀደም ጅብ ስትል ምን የጅብ ቆዳ ምናምን ስትል ምን ትዝ እንዳለ ታዲያ እኛ ጋር አንዴ ጅብ ሞተ እና ጅብ ሞተና ሰው ተጣላበት በጅቡ እና በቃ በአንድ ጊዜ አንዱ ግራ እግሩን አንዱ ቀኝ እግሩን አንዱ እንትኑን አንዱ ቆዳውን ምናምን በቃ የቅንድቡን ምናምን አድርጎ አስተዋውሳለሁ። ከዛ በኋላ ጧሰው ምን ደረሰ? እኔ ግራ እግሩ ደርሶኛል።
ምን ደረሰ እኔ ቀኙን አገኝቻለሁ እኔ ቅንድሙን አገኝቻለሁ ቆዳውን ረክሳሊ ለነ ያለ ፋዘር እንዴ ሙቶሽ ናቸው አደራህን እንዳለ ጨርሰው ወስደውት አይደል የሞቱ እና እንዲያውም መርጌታው ነው በብዛት የወሰደው መርጌታው ለሰላቢ ፍቱን ነው ይላል ለምጥ ለያዛት ሴት ፍቱን እኮ ነው ቆዳው ምናምን ይላል ጥይት የሚያስመታ ይላልና እንዴው ለምን አናየው ለምን አስተዋወስከኝ ቆየኝ እንጂ የልጅነት ያስተዋወስከኝ የሚገርምህ ነገር እዚህ ጋር ይሄ ድርሳነ ሰለሞን የሚባለው መጽሐፍ ለምን አናየው ከዚህ ጋር አያይዘን እንየው ካልክ ስላነሳው በጣም የሚገርመው ነገር ምን ይላል መሰለህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መፍትሄ ስራይ ወሀብት ስራዬ ለእመደገምክሙ ኩልክሙ እመሂ ቀሲስ ወዲያቆን ቄስም ቢሆን ዲያቆንም ቢሆን ሁላችሁ የምትደግሙት ወእመሂ ቆሞስ ወጳጳስ ጳጳስም ይሁን ወይም ቆሞስ እመሂ ተባይት ወአንስት ሴትም ይሁን ወንድ ይሄንን ድግምት የሚደግም መነኮስ ወመነኮሳያት ወንድ መነኩሴ ወይም ሴት መነኩሲት እመሂ ስራዬ ጋላ ወሻንቅላ ስራዬ ፍፍጌ ወፈላሻ ስራዬ አገው ወበለው ስራዬ ቱርክ ወአፍርንጅ ስራዬ ጋፋት ወቃማንት ስራዬ ካያላ ወእስላም ስራዬ መሳፍንት ወመካመንት ስራዬ ሀገር ወከተማ ስራዬ ቤተሰብ ወጎረቤት ስራዬ መሪ ወመሪያት ስራዬ አልጉም ወጎደሌ ፍታይ ስራዬ አልጉም ወቁላም የሚባል እንግዲህ እኛ እናቃቸው እነዚህ የእንተና የቁላም ሀገር የእንተና የህዝብ ስም ነው እንግዲህ እነሱ የሰየሙት የእስላም የእንትን የጋላ የሻንቅላ የምናምን የሚባሉ እነዚህ ስራዬ ሁሉ ይሻራል ይላል ጸሎቱ ሲጸልይ ከዛሳ ከተሻረ በኋላ እንደገና ስሙን አስገባ ይላል ወፍታህ ይልና ይሄንን 7 ጊዜ ደግሞ ይትፈታህ ይልና እምላይ ለእገሌ በእንተና ላይ የተደረገው በዚህ ጸሎት ይፈታ አይልና ገቢሩ ምን ቢሆን ጥሩ ነው እሺ የጅብ እግር ይላል ለዚህ ነው እግሩ ሲቀራመቱት የነበር እነዛ ሰዎች የጅብ ግራ እግሩን ይላል የተመታየውን ከዛ በጣም የሚገርመው ነገር አሁንም ድግምቱን ይደግማል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ባሪያ ወለጊዮን ወስራዬ ሰብ ተመልከት ከዛሳ ወስራዬ ሰብ ይልና ወያጩጩጩጩጩጩጩጩጩጩ ወያጩጩጩጩጩጩጩጩ ይኸውልህ እንግዲህ ወደ ካሜራ አዙርልኝ ቃየው ይኸው ሹሩሩሩሩ ይሄን እንግዲህ 7 ጊዜ ከዛሳ ጀ 7 ጊዜ ጢጢጢጢጢጢጢጢጢ 7 ጊዜ ከዛ በእሉ አስማት አድህኖ ለገብርከ ተመልከት እገሌ ይልና ግድድድድድድድድድድድ 7 ጊዜ አየው ይሄ የተመታ ያጋንን በጌታ በኢየሱስ ይሄ ድርሳነ ሰለሞን ነው እንግዲህ ከዛሳ ይሄንን መፍትሄ ሀብት ተጠቀምበት ለስራይም ተጠቀምበት ይልና ተመልከት ኤርምያስ ይሄንን ጸሎት ጸልዮ ከሰዎች ተንኮል ድኗልና እናንተም ይላል ኤርምያስ ነብዩ ኤርምያስ እንደዚህ አይነት ጸሎት ጸልዮ እንደው ይፈር ያረጋል ይሄንን ጸሎት ማህበ እግዚአብሔር በስመ ናዝር ወናዝር ዋናዛዝር ይሄንን ጸሎት ከእግዚአብሔር ተቀብሎ ይሄን ጸሎት በጸለየ ጊዜ ከክፉ ሰዎች አምልጦበታል ከዛሳ እናንተም ከጥይት ከዱላ ከጥፊ ኤርምያስን በጥፊ ጳስኮር የሚባል ካህን መጥቶት የዳነበት ድግምት ነውና እናንተም ይላል ከጥፊ ከዱላ ከቆንጨራ ከሰይፍ ከጥይት የምትድኑበት ነው ይልና ይሄንን አሁንም እንትኑ ድግምቱ በጣም ያናድዳል ከዛሳ አህያ ሸራህያ አያ አሽፋሃያ ይለዋል ምን እንደሆነ አናቀ አህያ ሸራህያ የሚለው እንተውና አህያ ሸራህያ አሻፋያ ሻፋያ ሻፋያ አሻፋያ ሻፋያ ሻፋራ ፌሬሬሬሬሬሬሬሬ ኪጃ በርጃጋጋጋያ አርጋጋጋጋጋያ ምናምን ያንጋጋ ሰምተህ ከሆነ የእግዚአብሔር ሰው ፓስተር እኔ አንዳንድ
ቸርች ላይ ስገባ በጣም ብዙ ልሳኖችን እንትን ላለሁ እውነቴን ነው የምነግርህ በደንብ አድርጌ ለጃለሁ ልሳን ጋጋጋጋጋ የሚል ነገር ከሰማ 99 የእግዚአብሔር ሰው ተርጉምልኝ ማለት ነው የማይተረጎሙ ልሳኖች በዚህ አይነት ድግምት እንደሚሰሩ ታውቃለህ የዘመናችን ጠንቋይ አገልጋዮች በዚህ ድግምት ነው ጋጋጋጋጋጋጋ ሚሉት አለ እዚህ ላይ አሁን አየው ይሄንን ካረገ በኋላ ይላል ተመልከት እንግዲህ የጅብ ቅንድብ ደገመው አው የቅድሙ ከዛ ጥርሱን የፊት ለፊት ጥርሱን አለ አንድ ነው የተቀራመቱት ጸጉር አላስቀሩም ነው ምልኩ የጅቡን ከዛሳ ኩሱን የጅብ ኩስ እንዲህ አይነት አጋንንታዊ ትምህርት ነው ያለ ተመልከት ከዛሳ ለሙግት ይላል ደግሞ ለሙግት ሰው ከሰው ተጣልቶ ምላሱ የጅብ ምላስ ሰፍተህ ያዝ ይላል ፍርድ ቤት ሴት ያገሬ ሰው የጅብ ምላስ ተመልካቾቻችን እንዴው የጅብ ምላስ ሰፍታች መብረቅ ነው ይመታችሁ እግዚአብሔር ነው ይመታችሁ ጌታ ምስክር የተመታዩ ምላሱን ይዘህ ፍርድ ቤት ቅረብ ይላል ተመልከት የጅቡን ምላስ አው ያለበት ከዛ ክታቡ ሲከተብ እሺ ጠልሰማል ኦኬ አው እዚህ ጋር ያያዩ አየው ይሄንን ጠልሰም አብረ ትጽፍና ከክታቡ ጋር ታነግተዋል ካህን መነኩሴ ቆሞስ ጳጳስ አቃቢ ሙሴ ብሎ ነው የጀመረው አው እነሱን አሁን ገልበህ ቀሚሳቸውን ብታይ ሲጀመር የጀመረው እንደዛ አይደለም በካህናቱ በጳጳሳቱ በመናምን ብሎ ነው የጀመረው ደሞ የኛ መጽሐፍ አይደለም ይሉናል ድርሳነ ሰለሞን እንዳለ የመልካ ጊዮርጊስ ያለው ጠቅላላ ይሄ መልካ ሞርሞሪዮን በአጠቃላይ ይሄ አቃቤ ርዕስ ድርሳነ ኡራኤል ድርሳነ ራሙኤል ድርሳነ ራጉኤል ድርሳነ አፍኒን ቱላዳን የሚባሉ መጽሐፍቶች በአጠቃላይ አርጋኖን የሚባሉ መጽሐፍቶች በአጠቃላይ ሰኔ ጎልጎታ መርበብተ ሰለሞን አቁያጻት ህልመ ዮሴፍ በአጠቃላይ እዚህ ውስጥ ተካተው የተጻፉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጅላጅሎች የጻፉት መጽሐፍ ጌታዬ ምስክሬ ይሄንን ያዘ ነው ዛሬ ጥቂት አይመታም ሂድ ጦርነት ግባ እያለ ያገሬ ደም ከህፃን እስከ ትልቅ ህዝቡን በጦርነት እየማገደው ያለ የጅብ እንትን ያዘ ሄደ አው ስለዚህ እንዲህ አይነት መጽሐፍትን ድርሳነ ሰለሞን ብላ ሰለሞን ራሱ በዚህ ድርሳን ነው አጋንንትን ይገዛ የነበር ትለናለች ሰለሞን ራሱ በዚህ የጥንቆላ ሐሳብ ተስማምቶ እንደኖረ ንጉሱ ሰለሞን በዚህ የጥንቆላ ሐሳብ ተስማምቶ እንደኖረ ከዛሳ ይሄ በዚህ አይነት መልኩ ጠልሰሙ እየተጠለሰመ ያገሬ ገበሬ አነግቶት ምን ያለው አሁን እዚህ ላይ እዚህ ውስጥ ምንም አታውቀው አይታወቅም አው የተንሻፈፈ የተጣመመ ጥርስ የሚመስል ዘንዶ የሚመስል እንትን ወፍ የሚመስል ምናምን የሚመስል ይልና ከዛ ገቢሩ ሹመት ለማግኘት ባለስልጣን ለመሆን እንትን ለመሆን ምናምን ለመሆን ይልና ገቢሩን እዚህ ላይ ያስቀምጠዋል ማለት ነው ምንድነው የሚለው ገቢሩ ይሄንን ድግምቱን ደግመህ ከጨረስክ በኋላ ይላል ይዘገንናል ጉጉት የምትባል አሞራለች እሷም መብላት ነው ይላል አይ መረቋንም መጠጣት ነው ይላል እቺ ጉጉት በነገራችን ላይ እቺ ጉጉት የምትባለው አሞራ ሰው የምትመስል እሷ ይውል ለሀብት ትበላለች ለትምርት ለውቀት ተብላ ትበላለች ከዛ በኋላ በቃ ይሄ ሰውዬ በቃ ኃይለኛ ወደ ተለያዩ አራዊቶች የመቀየር ሁሉ እንትን አንዳንድ ሰዎች ወደ ጅብ ተቀየሩ ሲባል እንሰማለን እውነት እኮ ነው አይደል አው ለምምዱ እስከዛ ድረስ ነው የሚያደርሰው አሁን መጽሐፍ ቅዱስ ጳውሎስ ሲነግረን እኔ ክርስቶስን እንደምመስል እናንተ ምንም ምሳሌ ይሄ ማለት እኮ ልምምዳችን ወይም ደግሞ መንፈሳዊ ነገራችን እያደገ ሲሄድ ይሄ የመለወጥ ብቃት መንፈሳዊ ብቃት እንደወረሰንን የተቆጣጠረን ነገር ነው ምን መስለው ስለዚህ እነሱም በመንፈሳዊው ዓለም ውስጥ በእንደዚህ አይነት አጋንንታዊ አሰራር እየተለማመዱ ከድግምቱ ጋር በጣም እየተወራረሱ ሲሄዱ አጋንንቱን መስለው የመገለጥ ወይም ደግሞ ያንን የሚጠሩትን ነገር መምሰል እንደሚችሉ ነው የሚነግረን ከዛ በኋላ በሰባቱ ቀለማት ወይም በወርቅ ቀለም ጽፈህ
ከተቀጽላዎች ጋራ ይሄንን በንቅሳት መልኩ ብታደርግ ይላል እንዳይታይ አሁን ዘመናዊ እየዘመነ እየመጣ ነው ጥንቆላ እየዘመነ ሲመጣ በውስጥ በማይታይ ብልት ውስጥ ወይም በዚህ ውስጥ ወይም በዚህ ውስጥ ወይም በጀርባ በኩል ይነቀሳል ችግሩ ምንድነው የጅቡን ምላስ እንዴት ይነቀሰዋል ነው ችግሩ የጅቡን እግር እንዴት ይነቀሰዋል ነው እንጂ ይሄኛው አሁን ይነቀሰዋል ለምሳሌ በጅብ ቆዳ የሚጻፋል ቀለሙ ይሄ በድግምቱ በጅብ ቆዳ ነው የሚጻፈው ቆዳው ይወጣና ከዛ በኋላ የጅቡን ቆዳ ያሳረሩትና ከዛ በኋላ ያንን ራሪውን ከሰል ሲሆን ያን ይነቀሱበታል ማለት ነው ያ ለመፍትሄ ሀብት ወሲመት ነው የሚለው ከዛ ነጭ ስንዴ ባልባለቀች ሴት ልጃገረድ አስፈጭተህ አስማቱን ከነጠልሰሙ በሰባቱ ቀለማት ወይም በነድ ቀለም ወይም በወርቅ ቀለም በጫት በዝግባ በመናም በጣም ብዙ ነው የማይነገራለ ይሄንን ደግመህ ይላል ተነቀሰው ይለና ከዛ በኋላ ደግሞ አጋንንትን ለማስወጣት ትፈልጋለህ ይላል አጋንንትን ለማስወጣት ደግሞ ይላል አሁንም ልጃገረድ ወይም ደግሞ ላቅመ ሔዋን ያልደረሰ ሴት ወይም ደግሞ ያላገባ ወንድ ይላል ያላገባ ወንድ የቀዳው ውሃ ያንን ደግመህበት በዛ ድግምቱን እየደገምክ ማጥመቅ ነው ይላል እነዚህ አጥማቂዎች አሁን በማርያም ስም በአርሴማ ስም በሚካኤል ስም የሚሉት 100% አሁን እነሱ በጣም ዘመናዊ አድርገው ይሄንን የጅቡን አካል ደግመውበት ምን ብለውበት እነሱ አሁን እኔ እንዴው እድሉ ባገኝና እነዚህ በአርሴማ ስም በምናምን ስም ይያሉ አጋንንት እናወጣለን የሚሉ ልብሳቸውን ነበር ገልጦ ማየት ይሄን የጅብ ቆዳ ተሸክሟል በጀርባቸው ያልተሸከሙት ማለት ዲያቆንና አጥማቂ ያልተነቀሱት ነገር የለም እግዚአብሔር ምስክር አይደል አዎ እኔ ስለማውቀው እኮ ምን ነገር እኮ ስለማውቀው ያለፍኩበት ነገር ጀርባቸው ቀሚሳቸውን ገለጥ አድርጎ ያየው ስለዚህ በዚህ አስማት ነው የሚጠቀሙበት ማለት ነው አሁን ይሄ ሁሉ እንግዲህ ይሄ ሁሉ ኮተት እንግዲህ ዲያብሎስ እንትን ያለው ነው ዲያብሎስ በሰቦች አድሮ ያጻፈው የደረሰው ደራሲው ያው እንግዲህ ዲያብሎስ ነው ሰቦችን ተጠቅሞ እንዲህ አይነት መጽሐፍቶችን ጽፏል ማለት ነው ስለዚህ የተክለ ሃይማኖትንም ጉዳይ ስታይ ከዚህ ጋር ልታገናኘው እኮ ትችላለህ ምዕራፍ 51 ይሁን ምዕራፍ ምናምን ላይ ይሁን እንደው አንተ እኮ ካጋንንት ጋር እኮ ግንኙነት ፈጽሟል ከዚህ እንደው ትንሽ እሱን 51ን ቀደም ስለተናገርኩኝ ትንሽ ሰዓታችን እየሄደ ቢሆንም ትንሽ ግን ማንሳቱ ተገቢ ነው ያስባለሁ ጉደኛ ነው መቼስ ይገድል ያንዳንዱ ነገር ብናየው እድሜ ልካችንን ስንስቅበት ስንዘባበትበት መኖር እንችላለን ምክንያቱም በዚህ ቃል ካልተዘባበትክ በዚህ መጽሐፍ ካልተዘባበትክ በምንም አትዘባበትም እኛ ሌላ መዘባበቻ የለም ሌላ መቀለጃ የለም ይሄ ራሳቸው ናቸው እኛ ከእግዚአብሔር ጋር ማሄደው ነው እሺ ምዕራፍ 51 አቤት ደሞስ ይገርመኛል በጣም ፈገግ ያሰኘኝ ነገር ቢኖር ምዕራፍ 51 ነውና ቁጥር 1 እንደዚህ ይላል ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን አለ አጥለኝም በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ለምንድን ነው በባህር ዳር የተቀመጠው አሁን አድማጭ ተመልካቾቻችን ይችን እንዲያሰምሩባት ፈልገው በባህር የተቀመጠው ለምንድን ነው ተክለ ሃይማኖት በባህር ዳር የተቀመጠው አሁን አንዳንድ ደባትራኖች አጋንንትን ለማሳብ በቀጥታ ባህር ጋር ይሄዳሉ ወይም ጫካ ይሄዳሉ የባህሩን ጋኔን ነው አንተ ወይም መቃብር ቤት አየው መቃብር ቤት የሚሳባለ ባህር ዳር የሚሳባለ ጫካ ውስጥ የሚሳባለ እንደገናም ደግሞ ምድረ በዳ ላይ የሚሳባለ አየው ስለዚህ ያንን መሳብ ለመሳብ ነው ሄደ ማለት ነው ይሄን እንዲያሰምሩበት ፈልጋለሁ እሺ ከዛ በኋላ ዛሩ ከባህሩ ውስጥ ወጣ ይላል ዛሩ ተክለ ሃይማኖት ሄዶ ወደ ባህር አጠገብ እየተመላለሰ ነው ከዛ ሰይጣኑ ወይም ደግሞ ዛሩ ከባህሩ ውስጥ ወጣ ይላል እሺ ሰይጣኑ ወጣው ሰይጣኑ ይላል ሰይጣን አይደለም ብለውናል ሰይጣኑ ነው የሚለው እዚህ ላይ አዎ እዚህ ይኸውልህ ሰይጣን አለ ዛሩ አለ ከባህሩ ውስጥ ወጣ ይላል ሰይጣኑም የአባታችንን ደቀ መዝሙር ያዘው የተክለ ሃይማኖትን ተማሪ ማለት ነው ተማሪ ያዘው አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት
እኔ እኮ የሚገርመኝ አጋንንቶች ይወጡ የነበር በማን ስም ነው? በክርስቶስ አጋንንትን በምን አሁን የታወጣላችሁ? ተክለ ሃይማኖት አገልጋይ እንዳልሆነ እዚህ ጋር ውድቅ ማድረግ እንችላለን። አጋንንቶችን በስም የክርስቶስ ደቀ መዝሙር አይደለም። ተክለ ሃይማኖት የክርስቶስ ደቀ መዝሙር ቢሆን በመስቀል በኢየሱስ ስም ነው ማለት ያለበት እንጂ መሽለጥ አድርጎ እንደሽጉጥ ያንን እንጨት መስቀል ማውጣት የለበትም ነበር። አልተጻፈም። ደቀ መዛሙርትም በስሜ አጋንንቱን ታወጣላችሁ ነው የተባለው። ከዛም በስሙ ነው በክርስቶስ ኢየሱስ ስም እያለ ጳውሎስ በሐዋርያ ሥራ እነ ጴጥሮስ በኢየሱስ ስም እያለ ሐዋርያ ሥራ ምዕራፍ 16 ላይ ያቺ ሟርተኛ ሴት መጣች። ሐዋርያ ሥራ ስታነበይ ነው መንፈሱን ገሰጸው በጌታ በኢየሱስ ስም ልቀቃውና ውጣ ነው። አሁን ተክለ ሃይማኖት ጻድቅ ነው ለሚሉን ሰዎች ተክለ ሃይማኖት የክርስቶስ ደቀ መዝሙር ነው ለሚሉን ሰዎች መጽሐፍ ቅዱስን ሰበከ የሚል ገድሉ ላይ አላገኘንም። በኢየሱስ ስም አጋንንትን አወጣ የሚል አላገኘንም። መስቀሉን መዘዝ አድርጎ ባህር ዳር ሄዶ እንደዚህ ብሎ የሚል ነው የሚለው። ስለዚህ እንዴት አድርገን ነው ተክለ ሃይማኖትን ጻድቅ ነው ብለን ልንጠራው የምንችለው? አንችልም። ምክንያቱም ሐዋርያት የኢየሱስ ተከታዮች በስሙ አጋንንትን ያወጡ ነበር እንጂ በመስቀል አንድ ስፍራ እንኳን እንደው ኢየሱስን ሰበከ የሚል አግኝታል እስካሁን? ኧረ የለም በፍጹም እኔ አላየሁም። አንድ ስፍራ እንኳን ኢየሱስን ሰበከ አላየሁም። እኔ እዚህ ገድል ላይ አላየሁም። ምናልባት ያሳዩን ካለ እሺ። ከዛ በኋላ ይቀጥላል። አንዱ ትልቁ ስህተት ሰይጣኑን ከልጄ ውጣ ብሎ ምንድነው ያወጣው ይላል? መስቀል ነው ያወጣው ይላል። ይሄ በጣም ትልቅ ስህተት ነው። በመስቀል አጋንንት ይወጣል የሚለውን ትምህርት ለማስተማር ተፈልጎ ነው። አጋንንት እሱን ትምህርት በሰው አይምሮ ለመክተት ፈልጎ ነው። ከዛ ቁጥር 2 ላይ ቀጥልና በመስቀል ምልክት በላዩ አማተበ ነው የሚለው። አማተበ መስቀሉ እንዲህ አድርጎ እሺ አለ ነው የሚለው። ከዛስ ሰይጣኑም ዛሩም ይላል ደቀ መዝሙርን ትቶ ፈጥኖ ሸሸ፣ ሊያመልጥም ወደደ። አካላዊ ሆኖ ነው እንግዲህ ይሄን ሰዎች በደንብ እንዲያውቁት ያደርግን መሄዳል። ሊያመልጥም ወደደ። የያዘው ሰይጣን አካላዊ መሆኑ በደንብ ነው በግልጽ የሚያወራው። ክቡር አባታችን አማተበበት። አሁንም አማተበበት በጌታ በኢየሱስ ስም አላለው አማተበበት በመስቀል አማተበበትና ይልና ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ። ክቡር አባታችንም ሄዶ በእጁ ያዘው። ለቀም ያዘው አማተበበት። ሰይጣኑ ሊሄድ ወደ ውሃው ሊገባ ገረመኝ። ተክለ ሃይማኖት ይዛን ሰዓት እግሩ አልተቆረጠም ይሆን? ገና ይሆናል። ገና ሳይቆረጥ ነው ማለት ነው እንጂ እግሩ ቢቆረጥ እየተንጨዋለለ ወይ ለነገሩ ክንፍ አለው አይደል? እየበረረ ረስቼው ነው። አሰብኩለት እየተንጨዋለለ ነው ማለት እግሩ ወይስ ብዬ ነበር። ከዛ ለካ ወዲያውኑ እግሩ እንደተቆረጠ በዚህ 3 የተሻለ ባለ 6 ክንፍ እባክህ አንብብበት። እኔ ምንድነው አስቂኝ የሆነ መጽሐፍ ወይ ጉዴ እና ክቡር አባታችን አማተበበት። እሺ ክቡር አባታችን ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ። ሰይጣን ተመልሶ ባህር ውስጥ ሊገባ ሲል አማተበበት ነው ያዘው። ከዛ ክቡር አባታችን ሄዶ በእጁ ያዘው። ያን ጊዜውም እጡ ወደቀበት ይላል። ምን ማለት ነው? እጡ ወደቀበት ማለት ነው ወይስ ይላያ ይሄንን እንዲያርገህ ይኸውልህ ገቢር የሚባለው ይሄ ነው። አያው ገቢሩ ጠንቋይ መሆኑን አሁን አረጋግጥን ማለት ነው። አያው አይደል? ገድሉን ከድርሳነ ሰለሞን ወይም ከጥንቆላ መጽሐፍቶች ጋራ ስናነጻጽረው እጺ ይጠቀም ነበር። አያው እጺ ወደቀበት ይላል። ከዛ ይልና ወደ ቀና ኃይሉ ደከመና ወደቀና ኃይሉ ደከመና ለሁሉ ኃይሉን የሚያድሰው በዛ አጽ ነው ማለት ነው። እሺ ከዛ ቁጥር 3 ላይ ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም እኔ እንደ ሰው ሁሉ መለሰልኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችንም ስም ማን ነው? ባህር አለቅም
ባህሩን እኮ አለቅም ነው ይዟለው ሲቀደም በጌታ በኢየሱስ ባህሩን የያዘ መንፈስ አትለው እንዴ እንዴው አሁን ባህር አለቅም ብሎ መጻፍ በራሱ ካንድ ቤተ ካንድ የህፃን ልጅ ይመስላል ግዕዙን ራሱ አጣመውታል አይባልም ባህር አለቅም ተመልከተ አይባልም እኮ ከዛ ባህር አለቅም ነው አለው ክቡር አባታችንም እንግዲህ ከኔ ጋር ትሄዳለህን ወይስ ከኔ ጋር ወደ ማደሪያ ትመለሳለህ ምርጫ ያማረጠው ነው አጋንንትንማ በጌታ በኢየሱስም ልቀቅና ውጣ ሰይጣን ከእግዚአብሔር መንግስት ጋራ ከክርስቶስ ጋራ ከእግዚአብሔር ነገር ምን አገናኘው ነገር ክርስቶስ ሰምራም ጣና ሐይቅ ላይ ልታስታርቅ ሞክራ ርዕስ እንዳለቀሽ ልታስታርቃቸው ፈልጋ እንደው እባክህ ታረቅልኝ ሰይጣንን ፈልጋ ነበር ማንኛውም ቆይሽ እኛ ነገር ትተን እንዳንመለስ ከዛ አባታችን ክቡር አባታችን ምን አሉት ይሄን ሰይጣን እና ከኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው ቁጥር 4 ላይ ሄድና ከእንግዲህ ወዲህ ወደ ማደሪያዬ ለመመለስ አይቻለኝም በማማተብ ስልጣኔ ሽረዋልና አባታችን ተክለ ሃይማኖትም ወስዶ ገዝሮ ወደ ፍጹም ክርስቲያንነት አገባው ገዝሮ አው ይሄ ምን የማይባል ነገር አሁን እንዴ ሰይጣን ተገዝሮ አገባው ፍጹም ክርስቲያን ሆነ ፍጹም ክርስቲያንነት ስሙንም እግዚ ክርስቶስ ሐሬዮ ብሎ ክርስቶስ መረጠው ክርስቶስ ሐሬዮ የመረጠ ክርስቶስ የመረጠው ሰይጣን ክርስቶስ የመረጠው መነኩሴ ኢየሱስ አሁን ምን እንበለው ስሙን የእግዚአብሔር ልጅ ኢየሱስ የዲያብሎስን ሥራ ሊያፈርስ ተገለጠ አሜን የዲያብሎስን ሥራ ሊያፈርስ ተገልጦ እያለ ዲያብሎስን ተቃወሙት እርሱም ከናንተ ይሸሻል ወደ እግዚአብሔር ቅረቡ እግዚአብሔር ወደ እናንተ ይቀርባል እኛ እባብና ጊንጡን ተረግጡ ዘንድ በጠላት ሁሉ ላይ ስልጣን ሰጥቻለሁ ሮሜ ደግሞ ጳውሎስ ምን አለ እግዚአብሔር ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል የተጻፈለት ለሰይጣን ይሄ ነው ለሰይጣን የተጻፈለት እንዴው ክቡር አባታችን ምን ያህል ርራሄ ቢኖራቸው ነው ሰይጣንን ይዘው ለገርዘው ለዚህ ነው አገሩን ሰይጣን በሰይጣን አርገው ብሄዱ አራብተው እንዲዋለድ ያለው ወይኔ ለዚህ ነው ሰይጣን ምድሩን አቆጫለች ምድሪቱ ድሮ ክርስቲያን ደሴት ሀገር እግዚአብሔር ተብላ ዛሬ ሰይጣን በጣም ያስላል እና ከዛ ስሙን ክርስቶስ ሐሬዮ ብሎ ጠራውና ከዛ በኋላ ቁጥር 5 ክቡር አባታችንን ሲያገለግለው ኖረ ከጥቂትም ቀን በኋላ የምንኩስናውን ልብስ አልብሶ ወደ አባቱ አገባ ምንኩስና ከጥንቆላ ጋር ይገናኛል እንምለው ዝም አይደል ምንኩስና ከጥንቆላ ጋር ይገናኛል እንምለው ብዙ ጊዜ ይው ማስረጃው ተጠቀሙ እዩት ገጽ 178 ላይ ምዕራፍ 51 ቁጥር 5 yes እና ማለት ማንበብ ከፈለጉ ብዬ ነው ምዕራፉን ልብሱን ካልለበሰ በኋላ በቅንነት ገዳማውያንን ሲያገለግል እንደኖረ ከዛም ደግሞ ከሞተ በኋላ ያገልግሎት ዘመኑን ጨርሶ ከሞተ በኋላ ገነት መንግስተ ሰማያት እንደወረሰ ነው አይደል ነገር አዎ ከዛ ይቺው ደብረ አሰቦ ናት የሰይጣን የመነኮሰበት ደብረ አሰቦ ይታ ሰይጣን የመነኮሰበት ደብረ አሰቦ የምትባል የተክለ ሃይማኖት እንትን ያላት ቆረቆራት እሺ ለማንኛውም ያቺ ሀገር ምንኛ ዛሬ ያለችበት ሁኔታ ባቀው ሰይጣን እሺ ሞቶ መንግስተ ሰማያት እስኪገባ ድረስ አቤቱ እግዚአብሔር ሆይ ለምድራችን ምህረት አድርግ ሰይጣን መነኮሰ መንግስተ ሰማያት ገባ ተባላችሁ ሰይጣን መነኮሰ መንግስቱን ወረሰ አቤት መንግስተ ሰማያት እስኪገባ ድረስ በተረፈው ዘመን ሁሉ መነኮሳቱን ደስ የሚያሰኝ
ደስ የሚያሰኝ እግዚአብሔርን የሚወድ ሆነ። አይ ሰይጣን አንተ ይሄኛው ሰይጣን የታደለ ሰይጣን ነው እንዴ? እንግዲህ በእውነት በዚህ መጽሐፍ ካልተዘባበትንበት በምን ብለን እንዘባበት አንችልም። መዘባበቻ ነው። እስኪ እንግዲህ ተጨማሪ ሐሳብ በለው እስኪ እንደው ይሄ ጉዳይ እኔ እንጃ ይሄ አሁን እውነት እስኪ ሲጀምር ቅድም ትንሽ ተናግረናል። እዚህ ቁጥር አንድ ላይ ቅድም በራሱ የተክለ ሃይማኖት ባህር አካባቢ መመላለሱ በጣም ሊሰመርበት የሚገባ ጉዳይ እንደሆነ አንስታል። ሌላው አጋንንቶች የሚወጡት በመስቀል በማማተብ ወይስ በኢየሱስ የሚለው ቅድም ተናግረናል አይደለ? በማን ነው ብለናል? በኢየሱስ የሚወጡት ብለናል። ሌላው እዚህ ጋር ሰይጣን መንፈስ አይደል እንዴ? ያው በባለፈውም አንድ ቪዲዮ ላይ የሆነ ሐሳብ አንስተን ነበር። ስጋ ለባሽ መናፍስቶች እንዳሉ ብለው እንደ ያምናሉ። ድርሳነ ሚካኤልም እኮ እነዚህ መላእክተ ጽልመት ተብለው ከዲያብሎስ ጋር ከሳጥናኤል ጋር የተወረወሩ መላእክቶች ወርደው ከሰው ልጆች ጋር ተጋብተው እንደሚኖሩ ድርሳነ ሚካኤል ላይ ተጽፏል። ስለዚህ ይሄ ንጉሥ ሰሎሞንም 700 ልቡሳነ ስጋ አጋንንቶች እንደ ባሪያ የሚገዛቸው እንደነበሩ በባለፈው ቪዲዮ ላይ ሰርተን ነበር። ይሄ ሕማማተ መስቀል የሚባለው መጽሐፍ። ስለዚህ ሰይጣን መንፈስ ነው። ሰይጣን መንፈስ ሆኖ እያለ ግን ስጋ ለባሽ እንደሆነ በባህር ውስጥ እንደሚኖር በዓለም ውስጥ እንደሚኖር በእጽ ተሰውሮ እንደሚኖር ቤተክርስቲያኒቱ ታምናለች። ክርስቲያንም መሆን እንደሚችል ተጠምቆ ተገርዞ ክርስቲያን መሐመድም ያምናሉ። ጓደኛችን ነው ወንድማችን ነው ጂኒ ወንድማችን ነው ብለዋል ነዛ። ስለዚህ እኔ ወድጄ እኮ አይደለም ያንን በማር የተለወሰ መርዝ ስጽፈው የአንድ ሳንቲም ሁለት ገጽታዎች ያልኩት ማለት ነው። መንፈሳቸው አንድ ነው ወንድሜ። ለምን መሰለ አሁን በባለፈው እኔን እንገለሃለን የሚለው ትውልድ አሁን ከእስልምና አንድ ወንድም ወጥቶ እፎይ ነው ምናምን የሚባል ወንድም ወጥቶ ከዛ ጠቅላላ በእስልምና እምነት ተከታይ ያሉ ታላላቅ ኡስታዝ የሚባሉት በቃ እንገለሃለን በቃ እናስወግደዋለን። እኔ እውነቴን ነው በጣም ነው ማዝነው። ይቺ ምድር እንዲህ አይነት ሰዎችን ያበቀለች። አንዱ ደግሞ እንዲያውም ቲክቶክ ላይ አቅርቤው ነበር። አንዱ ደግሞ ኦርቶዶክስንና ጴንጤን እንጨርሳለን ኢንሻአላህ ወላሂ እንጨርሳለን። በቃ እነዚህ ቁምሬሳዎች ናቸው። ይሁዳን እንዋጋለን ተነሱ እያለ የሆነ ጸብ አጫሪ የሆኑ መልእክቶችን ሲያስተላልፍ አይተነዋል አደባባይ ላይ። ነገር ግን እኔ ምን ለማለት ፈልጌ መሰለ እዛ ጋር እነሱን ገላለን ብለው ሲነሱ እነዚህኞች ደግሞ የሱ ሃይማኖት ተከታይ ስለሆነላቸው እሱን ከነካችሁ እኛ ደግሞ እንነሳለን ብለው ኃይላቸውን አሳዩ። እና እነሱ ጻድቅ ናቸው ወይ እነሱ ትክክለኛ እምነት ነው ወይ ያላቸው ብለህ ደግሞ ስትተቻቸው ደግሞ እኔን እንገላሃለን ሲሉ ነበር። እናርዳለን ደምህን እንጠጣዋለን አንተን ገለን ሲኦል እንገባለን ሲሉ የነበሩ ሰዎች ናቸው። ስለዚህ ክርስቶስ የሌለው ሁሉ በሞት ውስጥ ነው፣ በኩነኔ ውስጥ ነው፣ በፍርድ ውስጥ ነው፣ በጨለማ ውስጥ ነው ያለው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። አይደለም መግደል ወንድምህን ከጠላህ አንተ ነፍሰ ገዳይ ነህ ይላል መጽሐፍ ቅዱስ። በዚህ በምሳሌ 12 ቁጥር 10 ላይ ገብተህ ስታነብ ጻድቅ ሰው ለእንስሳው ነፍስ ይራራል ያጣን ምሕረት ግን ጨካኝ ነው። ከእንደዚህ የሁለቱ የእምነት ተከታዮች አስተማሪዎች ያየ ነው ገዳይነትን ነው አክራሪነትን ነው ጥላቻን ነው ያየ ነው። ስለዚህ እኔ በዚህ አጋጣሚ እኔ እፎይ የሚባል ወንድም ከእስራት ወጥቶ ወደ እስራት ነው የገባው። መጀመሪያ እስራት ውስጥ ነበር ያለው ከእስራት ወጥቶ ወደ ዋናው እስራት ነው የገባው። ስለዚህ መፈታት የሚፈልግ ከሆነ ወንድማችን እፎይ ወደ ጌታ እንዲመጣ ጋብዘዋለሁ። አይ እኔ ምናልባት እንግዲህ አንዳንዴ በዛ ቤትም ሆነው በክርስቶስ የሆኑ ሰዎች አሉና ትንሽ የተወሰኑ ቪዲዮዎች ናቸውና ስለ ክርስቶስ ያወራል። በዛ ቤት ያለውን የስተት ትምህርት የሚገልጣል አናቅም። ምናልባት በጌታ ከሆነ እድለኛ ነው፣ ካልሆነ ደግሞ ጥሪውን እንዲቀበል የማሳሰብ ነው ፈልገው። እኔ ግን አንድ ነገር አስታወስከኝ። አንድ ጊዜ እኔ ጎንደር አገለግል ነበር። ጎንደር ያገለገልኩ ድንገት አንድ ትራንስፖርት ላይ ከአንድ ቄስ ጋር ተገናኘንና ያው እየተጫወትን ያወራን ከዛ ወንጌል መናገር ጀመርኩኝ።
ከዛ አንተ መናፍቅ ነህ አለኝ ከዛ አይ እኔ መናፍቅ አይደለሁም የክርስቶስ ተከታይ ነኝ ከዛ እሱን ነው ያልኩኝ አለ በቃ እሱን ነው ያልኩኝ ከዛ እያልን ይሄ ኢየሱስ ይያላችኋል ኢየሱስ ይያላችሁ ምድሪቱን በመንፈቅናችሁ ተናላችሁ በቃ ያላለኝ ነገር ሊደበድበኝ ሁሉ ሐሳብ ማለት እና ከዛ በኋላ እያልን ስለ ሃይማኖት አነሳና እኛ ድሮ አብረን የነበር ሁለት ሃይማኖቶች ብቻ ነን አለኝ ማንና ማንነት ክርስቲያንና እስላም አለኝ ከነሱ ጋር ተከባብረን ይኖር ነው አለኝ ከዛ በኋላ ግን እስኪ አባል ከእስላምና ከኛ ማን ይሻላል አለኝ እነሱማ የእናቴ የአባቴ ልጆች ነው የሚመስሉኝ አለኝ አየው ያናቴ የአባቴ ልጆች ናቸው የሚመስሉኝ አለኝ የመንፈስ አንድነት እንዳላቸው እና እኔ ከዛ በኋላ እንደው እስልምና ኢየሱስን ነብይ ነው ፍጡር ነው ተራ ሰው ነው ብለው ያምናሉ እኛ ግን ከኃጢአት ሄዳንበት ጌታ ነው መድኃኒት ነው አምላክ ነው ብለን እናምናለን እንዴት እነሱማ አያያያይ ተውኛል መንፈሱ ምን ያህል እንደሚዋሃድ ነው መንፈሱ አንድ መሆኑን መረዳት ስለበርሳቸው የሚቃወሙበት መንገድ ብዙ ቢሆንም ነገር ግን መንፈሳቸው ህብረት ያደርጋል እንዴው በተጨማሪ ልናገረው መፈልገው ሃይማኖተኝነት አያድንም የሚያድነው አንድ ጌታ ነው እስላም ውስጥ ሆናችሁ በጌታ መሆን ትችላላችሁ ኦርቶዶክስ ውስጥ በጌታ መሆን ትችላላችሁ ኦርቶዶክስነት በራሱ ኦርቶዶክስነት ውስጥ መኖር በራሱ ኮነኔ ፍርድ የለውም በክርስቶስ ኢየሱስ ማመን ነው ወደ ወንጌላውያን አማኞች መምጣት እኔ ዛሬ ጀምሬ ጴንጤ ሆኛለሁ ብሎ ማወጅና መጥቶ መቀላቀልም አይደለም መዳን በክርስቶስ ኢየሱስ መሆኑን እንዲሁ በዚሁ አጋጣሚ መናገር እንፈልጋለን እንግዲህ አቅጣጫ መቀየር ነው ምንድነው አቅጣጫን መቀየር በዚህ ሐሳብ ላይ እንዲው አጽንኦት ሰጥቼ እሺ ባልፍ ብዬ የማስበው ነገር ለአድማጮቻችን መናገር ፈልጋለሁ ምንድነው ብዙ ጊዜ አሁን እኛ ቲክቶክ ላይ ወይም ደግሞ ጽዮን ቲቪ ኢትዮጵያ የሚለው የዩቲዩብ ቻናል ላይ ስናገለግል ሃይማኖት ምንድነው ይሉኛል እኔ ሃይማኖቴ ክርስቶስ ነው ማለት በመጀመሪያ ደረጃ ሃይማኖት ማለት ምን ማለት ነው እላቸዋለሁ ሃይማኖት የሚባለው ነገር በቃ ሃይማኖትህን እንዳትክድ ሃይማኖትህን ጠብቅ እየተባለ ያደገ ትውልድ ሃይማኖት የሚለውን ብቻ ነው የሚያውቅ እንጂ በሃይማኖቱ ውስጥ ግን ማን ነው የሚከብረው የሚለውን ያውቅ ስለ እምነቱ አያውቅም በምን እንደሚያምን እምነቱ የት እንደሚያደርሰው አያውቅም ብቻ ሃይማኖት ሲባል ትዝ የሚለው ኦርቶዶክስ የሚለው ነው ሃይማኖት ሲባል ኢስላሚክ ነው ትዝ የሚለው አየው አይደለም ይሄንን ነው እንደጡት እየጠባ ያደገ ትውልዱ ግን ሃይማኖት ማለት ምን ማለት ነው እምነት ማለት ምንድነው በማን ነው የሚያምነው በማን ነው የሚታመነው የሚለውን አያውቅም ብዙ ጸሎታም ሃይማኖት እኮ ራሱ ሱናል ናምን ባዶ አምላክ አየው አይደለም በአንድ አምላክ እናምናለን እኮ ስለዚህ ሰዎች እንዲያውቁት የሚፈልገው ከሃይማኖት በፊት እግዚአብሔር አለ ብዙ ሃይማኖተኞች ቢኖሩም በብዙ ሃይማኖቶች መኖር አያድንም አያስኮንንም የሚያድነው ክርስቶስ ነው ስለዚህ እኔ አሁን ኦርቶዶክስ በሆን ግን ለክርስቶስ ከሆንኩኝ አልኮንንም ጴንጤ በሆን ለክርስቶስ ካልሆንኩኝ ሃይማኖተኛ በነገራችን ላይ ጴንጤ ውስጥ ልክ እንደነዛ አይነት አክራሪዎች ተነስተዋል በለው ግደለው ፍለጠው ማለታቸው ነገር ሃይማኖተኝነት በራሱ ተነስተዋልም ደግሞ እንደዛ ነው የሚያደርገው እሺ ለማንኛውም ርዕሳችንን እንዳንለቅ እንደው የመጨረሻ ትንሽ ድምዳሜ ብንሰጥበትና የዛሬው ፕሮግራማችንን ብንጨርስ ደስ ይለኛል እንግዲህ ቅድም ካነሳ ነው አንፃር ተክለ ሃይማኖት ምዕራፍ 9 ላይ ያነሳ ነው ገጽ 9 ላይ እና 10 ላይ ያነሳ ነው ነገር አለ ተክለ ሃይማኖት የኃጢአታችን መዳኛ ለስጋችን መጠበቂያ ለነፍሳችን መዳኛ ኃጢአታችን የሚያነጻ ዝክሩን የዘከረ መስዋዕት ያቀረበ ምናም እጣን ጧፍ ያቀረበ የሰጠ ከሱ ጋራ መንግስተ ሰማያት ይገባል ለነፍሱ መድኃኒትን ያገኛል እሱ መድኃኒታችን ነው አለኝታችን ነው የሚለውን ትንስ አንስተናል ከክርስቶስ ጋራ ያገናኘን እንግዲህ አለኝታችን ክርስቶስ ነው አስተማሪያችን ክርስቶስ ነው መድኃኒታችን ክርስቶስ ነው ከኃጢአት የዳንበት ክርስቶስ ነው የሚለውን አስረግጠን ስንናገር ነበር አሁንም ደግሞ ፈገግ የሚያሰየው የእግዚአብሔር
እግዚአብሔር ነው አይደል ክርስቶስ አሪዮ እግዚአብሔር ያው ነው ተመሳሳይ ነው እና ተሳስተዋል እዚህ ላይ ያሉት ገርዘው ፍጹም ክርስቲያን ተክለ ሃይማኖት አሬው ቢሉት ያስሄዳቸው ክርስቶስ አሬው የሚለው ጭራሽ ከታሪኩም ጋር የታሪክ ፍሰት አለው እንግዲህ አመንኩ ሰው ገዳም ያስገቡት መንግስተ ሰማያት ደግሞ ያስገቡት ደስ ያለው እግዚአብሔርን ያገለገለ ሰይጣን ይሄን ማስተናልና እንግዲህ ከዚህ አንፃር ትንሽ እንግዲህ መደምደም የሐሳብ ላንተ ድሉ ልስጥህና የዛሬውን ፕሮግራማችን ብንጨርስ መልካም እንግዲህ አድማጭ ተመልካቾቻችን በዚህ የገድለ ተክለ ሃይማኖት እና የዚቅ መጽሐፍ አንስተን ስተቱን በእግዚአብሔር ቃል እውነት እየመዘንን የተነጋገርንበት ፕሮግራማችንና መልእክታችን እናንተ ጋር ከደረሰ ይሄንን ፕሮግራም ለብዙ ሰዎች ተደራሽ እንድታደርጉ በጌታ ፍቅር እየጠየቅኳችሁ እንግዲህ ጥያቄ ለሚጠይቋችሁ ሰዎች ገነት መንግስተ ሰማያት በሽሮና በበርበሬ መግባት እንደማይቻል በጉቦ መግባት እንደማይቻል ጽድቅ በክርስቶስ ኢየሱስ በተደረገው የቤዛነት ሥራ እንደሆነ እንድትነግሩልን በታላቅ አክብሮትና ፍቅር ጠይቃችኋለሁ የሚል መልእክት አስተላልፋለሁ መልካም እንግዲህ እንደዚህ ያልን ፕሮግራማችንን ወደ ድምዳሜ እናመጣለን እግዚአብሔር ይባርክ እንግዲህ ተወደዳችሁ አድማጮቻችንና ተመልካቾቻችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለነፍሱን ለብዙዎች ቤዛ ሊሰጥና ብዙዎችን ለማገልገል ነው የመጣው ነፍሱን ለብዙዎች ቤዛ አድርጎ ሰጥቶ ሰዎችን ለማዳን ዓለም ሁሉ እንዲድንበት በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ እንደተጻፈ በክርስቶስ ኢየሱስ ተወደናል የዘላለም ሕይወት የምናገኘው በክርስቶስ ኢየሱስ በማመን ብቻ እንደሆነ ከዚህ ቪዲዮአችን መማር ትችላላችሁ አብራችሁን ስለነበራችሁ እናመሰግናለን መግቢያዬ ላይ እንዳልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ላይክ ሼር አድርጉ መልእክታችን ለሌሎች እንዲደርስ አድርጉልን ለማለት እንወዳለን አብራችሁ ስለነበራችሁ እናመሰግናለን እግዚአብሔር ይባርካችሁ ሻሎም ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርዝ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለዕውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ